እንዴት ናችሁ ውድ ቤተሰቦቻችን? ይህ ፉአድ ባህሩ የዩቲዩብ ቻናል ነው። ስለምትከታተሉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን እንደተለመደው የተለያዩ የዝውውር ጉዳዮችን ሰፋ አድርገን ወደ እናንተ የምናደርስበት ቻናላችንን ይዘን ቀርበናል። ቪዲዮዎችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ አበረታቱን። ከዛ ውጭ ግን ኮሜንት ቦክሳችን ክፍት ነው። ያላችሁን ሀሳብ አስተያየቶች ልታጋሩን ትችላላችሁ። በተለይ ደግሞ ስምና አድራሻችሁን እየጠቀሳችሁ ያላችሁን ሀሳብ ብታጋሩን እኛም በፕሮግራማችን መጨረሻ የእናንተን ስምና አድራሻን እየጠቀስን የጻፋችሁልንን ሀሳቦች መልሰን ወደ እናንተው የምናደርስ ነው የሚሆነው። ስለዚህ ስምና አድራሻችሁን እየጠቀሳችሁ ያላችሁን ሀሳብ ስለ ክለቦቻችሁ ሊሆን ይችላል፣ እንዲሁ ስለ እግር ኳስም ሊሆን ይችላል፣ ስለ ፕሮግራማችንም ሊሆን ይችላል፣ የተለያዩ ርዕሰ ጉዳዮችን ልታጋሩን ትችላላችሁ። እስከ ፕሮግራማችን ፍጻሜ አብራችሁኝ ቆዩ። በዛሬ ፕሮግራማችን እንደተለመደው የዝውውር ጉዳዮችን እናነሳለን። የጥር የተጫዋቾች የዝውውር መስኮት ሊከፈት በጣም ጥቂት ጊዜያቶች ብቻ ነው የቀሩት። ከወር ያነሰ ጊዜ ነው የሚቀረውና ከዝውውር ጉዳዮች ጋር በተያያዘ አሁን ላይ በትልቁ የሚነሱ ነገሮች አሉ። እርግጥ ነው በጥር የተጫዋቾች የዝውውር መስኮት ብዙም ተጫዋቾች በትልቁ የሚዘዋወርበት የዝውውር መስኮት ነው ብሎ ማሰብ አይቻልም። ነገር ግን አንዳንድ ግን የሚፈጠሩ በጣም ትልልቅ የሚባሉ ዝውውሮች ይኖራሉና እነሱን ጉዳዮች የምንመለከት ይሆናል። ከጥር ተጫዋቾች የዝውውር መስኮት ጋር በተያያዘ ስፖርታዊ ጉዳዮችን ከኛ ታደምጣላችሁ። ይህንን ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር እንድታደርጉ ነው በአክብሮት የምጋብዘው። ፉአድ ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አደርጋለሁ። ከመሸጋገሪያ በኋላ በድጋሚ ተመልሰን እንገናኛለን። አብራችሁ ይቆዩ። የማንቸስተር ዩናይትዱ ካፕቴን የሆነው ብሩኖ ሚጌል ፈርናንዴስ በአሁኑ የዩናይትድ አሰልጣኝ ሩበን አሞሪም ስር ያለው የቦታ ገደብ የፖርቱጋላዊውን የጨዋታ አቀናባሪ እውነተኛ አቅም እንደገደበው ነው ሲል የቀድሞው የባርሴሎናና የስፔኑ ኮከብ የሆነው ጋይዛክ ይናገራል። እንግዲህ ሚንዲየታ ነው ይህንን ሀሳብ በይፋ የተናገረውና ተጫዋቹ ወደ ባርሴሎና እንዲዘዋወርም መክሮታል ነው የተባለው። ሚንዲየታ እነዚህን አስተያየቶች ለዚህ ተጫዋችም መውጫ መንገድም እንዳመላከተው ጭምር ነው ዘገባዎች እየተናገረ የሚገኘው። ይህም ስለ ብሩኖ ኦልትራፎርድ የወደፊት እጣ ፈንታና ወደ ስፔን መዘዋወር ለሁሉም ወገኖች ተስማሚ ስለመሆኑ ክርክሮችን አንስቷል። በዚህ የውድድር ዘመን በዩናይትድ ብሩኖ በሩበን አሞሪም ስርም በጣም ጥሩ የሚባሉ የውድድር ዓመታትን እያሳለፈ ነው የሚገኘው። ምንም እንኳን ከምናውቀው ሚና ወደ ኋላ ሸሸት ተደርጎ እየተጫወተ ቢገኝም ብዙውን ጊዜ በጥልቀት ባለው የአማካይ ስፍራ ነው እየተሰለፈ የሚገኘው። ይህም ቀደም ሲል ይበልጥ የሚያበብበትን የፈጠራ ነጻነትና እንዲሁ ደግሞ በማዕከላዊ አማካኝነትም በ10 ቁጥር ቦታ ላይ እንዲጫወት የሚያደርገውን ነገር ደግሞ ወደ ኋላ እንዳደረገበት ይታመናል። በዚህ ምክንያት ይህ አስተላለፍ እንግዲህ እንደ ተለዋዋጭ አጥቂ አማካይ ወይም ዳይናሚክ አታኪንግ ሚድፊልደር ያለው ጥንካሬን በትክክል አይጠቀምም ብለው ብዙዎች እንግዲህ ይሟገታሉ። ምንም እንኳን በዚህ ሚና ውስጥ ቢሆንም ብሩኖ ግን አሁንም ማበረከቱን ቀጥሏል። በቅርቡ በክሪስታል ፓላስ ላይ በተደረገው ድልም እንግዲህ ካፕቴኑ ከእረፍት በኋላ 2 የግብ ኳሶችን አቀብሎ ነበር፣ አሲስቶችን አድርጎ ነበር ለጆሹዋ ዝርክዚና ለሜሰን ማውንት። ከዚህ በተጨማሪ ደግሞ በሳምንቱ መጨረሻም ደግሞ ባገኙት ድል ላይ 2 ጎሎችን ያስቆጥሮ እንደነበር የምናስታውሰው ነው ወልቨርሃምፕተን ወንደረርስ ላይ። ነገር ግን የሱ የፈጠራ ውስጣዊ ስሜትና የአመራር ጥሩ ሁኔታም ጥቅም ላይ አሁንም እየዋለ ስለመሆኑ ጥርጣሬዎች አሉ። ይህም ደግሞ ሚንዲየታ አጽንኦት ሰጥቶትም ጭምር ነው እየተናገረ የሚገኘው። ሚንዲየታ እንደ ኢልካይ ጎንደዋን ያሉ ተጫዋቾች ምሳሌን በመጥቀስ ተጫዋቾች በባርሴሎና ዘግይተው በነበሩበት ዓመታት ውስጥም ማበብ እንደሚችሉ ጠቁመዋል። ኤልካይ ጉንዶዋንን ተመልከቱ። እሱ ደግሞ በ30ዎቹ ዕድሜ ወደ ባርሴሎና መጣ። ስለዚህም ብሩኖ ፈርናንዴዝ ለመዘዋወር ከፈለገ ከዕድሜው አንጻር ብዙም መጨነቅ አያስፈልገውም። ከችሎታው አንጻር በላሊጋው ማሳካት የሚያስፈልገው ተጫዋች የሚያስፈልገውን ሁሉ ነገሮች ያሉት ግልጽ ነው። እሱ ስለ ጉዳዩ ምን እንደሚሰማው ይወስናል። እሱ በዩናይትድ የካፕቴንነት ቦታም አለው። ምናልባትም በሚመርጠው ቦታ ላይ አለመጫወቱ ተጽዕኖ ሊያሳደርበት ይችላል። ወደ ላሊጋ በተለይም ወደ ባርሴሎና መሄድ የማይችልበት ምክንያት ግን በጭራሽ አይታየኝም ሲል ነው ሚንዲየታ የሚናገረው። ወደ ባርሴሎና መዘዋወር የብሩኖን የሙያ ህይወትም ሊያድሰው ይችላል። ከጠንካራ የአማካይ ክፍል ገደቦችም ነፃ በመውጣት እሱ በአውሮፓ ውስጥ እጅግ አደገኛ ከሆኑ አማካዮች አንዱ እንዲሆንም ያደርገዋል። የማጥቃት ብቃቱን እንደገና ለማግኘትም የበለጠ የፈጠራ ነፃነትንም ጭምር ይሰጠዋል ተብሎ እንደሚታሰብ ነው መረጃ ወጣው። ብሩኖ አመራርን፣ ፈጠራንና ልምድን ያመጣል። ነገር ግን ማንቸስተር ዩናይትድ ለስርዓታቸው ምን ያክል አስፈላጊ እንደሆነ ከግምት ውስጥ በማስገባት ግን እንዲለቅ አይፈቅዱለትም ተብሎ ነው የሚታሰበው። ፖርቱጋላዊው አማካይ በዚህ ዓመት መጀመሪያ ላይ ከሳዑዲ አረቢያ ክለቦች ጋርም
በዝውውር ጉዳይ ላይ ስሙ ቢገናኝም ለዩናይትድ መጫወቱን ለመቀጠል ግን ከፍተኛ የገንዘብ ጥቅሙንም ውድቅ አድርጓል። ብሩኖ ክለቡን ይወደዋል፣ እናም ደግሞ ከነሱ ጋርም የሆነ ነገርን ማሸነፍ ነው የሚፈልገው። ዝውውሩ ለሱ ግለሰባዊ ትርጉም ቢሰጠው እንኳን ወደ ባርሴሎና ለመሄድ ግን ክለቡን ለቆ እንዲወጣ ማየቱ አስቸጋሪ ያደርገዋል ተብሎ እንደሚታሰብ ነው መረጃዎች እየወጡ የሚገኙት። የዝውውር ጋዜጠኛው የሆነው ፋብሪሲዮ ሮማኖ እንደሚናገረው ከሆነ ቸልሲ የኤሲ ሚላኑን ግብ ጠባቂ የሆነው ማይክ ሜኞን ለማስፈረም ምንም አይነት እድገት አላሳየም። ባለፈው ዓመት መጀመሪያ ላይ ቸልሲ እስከ ሰኔ 2026 ድረስ ውል ካለው ማይክ ሜኞ ደግሞ እንግዲህ ሀሳቦችን ለመስጠትም ሙከራዎችን አድርጎ እንደነበር የምናስታውሰው ጉዳይ ነው። ባለፈው ዓመት መጀመሪያ ላይ ይህንን ነገር ለማድረግም አነጋግሮት ነበር። የፈረንሳዩ ግብ ጠባቂ እንግዲህ የቸልሲ ቁልፍ አማራጭ ሆኖ ብቅ ብሏል። እነሱም የግብ ጠባቂ አስተላለፋቸውን ለማደስም ደግሞ እየሞከሩ እንደነበር የሚታወስ ጉዳይ ነው። በወቅቱ በሚላን ግምት ውስጥ እንግዲህ ውሉ ሊያልቅም አንድ ዓመት ብቻ ለቀረው የቸልሲ ተጫዋችም ለቸልሲ በሰጠው ሪፖርትም በተደረገው ከ15 ሚሊዮን ዩሮ በታችም የሆነ ዋጋ ለመቀበል ባለመፈለጉ ነው ድርድሩ ቆሞ እንደነበር የምናስታውሰው ጉዳይ የነበረው። አሁን ላይ ግን ሁኔታው ተቀይሯል። የቸልሲ የመጀመሪያ ምርጫ የሆነው ሮበርት ሳንቼዝ በዚህ የውድድር ዘመን ጠንካራ አፈጻጸምን አሳይቷል። ይህም ደግሞ ሰማያዊዎቹ ቸልሲዎች በፕሪሚየር ሊጉ ከሁሉም ዝቅተኛ ከሆኑ የግብ ማስተናገድ ሪከርዶችም አንዱን እንዲያስመዘግቡ ረድቷቸዋል። በተመሳሳይ ጊዜ በስትራስቡርግም በውሰት ላይ የሚገኘው ወጣቱ ግብ ጠባቂ ማይክ ፔደርሰንም በቂ ብቃት በማሳየቱ ቸልሲ ለረጅም ጊዜ የሚቆይ ግብ ጠባቂ ፕሮጀክት ሊሆን እንደሚችል ያምናል። እነዚህ ለውጦች ምክንያትና ደግሞ በቅርቡ ሳምንታትም በቸልሲና በማይክ ሜኞ ወገን መካከልም ምንም አይነት አዲስ ግንኙነት ባለመደረጉ ፋብሪሲዮ ሮማኖ በአሁኑ ጊዜ ምንም አይነት ድርድር እየተካሄደ አለመሆኑን አረጋግጧል። ሮበርት ሳንቼዝ በዚህ የውድድር ዘመን ለቼልሲዎች አስደናቂ ነበር። ምንም እንኳን ባለፈው የውድድር ዘመን ለመጫወት ቢቸገርም እናም አንዳንድ ከፍተኛ ስህተቶችን ቢሰራም በዚህ የውድድር ዘመን ደግሞ ብስለቱን አሳይቷል። እናም ለኤንዞ ማሬስካ ቡድን በግብ ክልል ውስጥ ዋስትና ያለው መገኘትም ሆኗል። ለማይክ ሜኞ እንግዲህ በሩ ዝግ አይደለም፣ ነገር ግን ለአሁኑ ተዘግቷል። ኤሲ ሚላን በዚህ የውድድር ዘመን በኋላ እሱን ለማቆየት አዲስ ውል ስምምነት እያዘጋጀ ነው እየተባለ በመዝገቡ በነፃ ዝውውርም የመልቀቁ ዕድል ከበፊቱ ያነሰ እርግጠኛ ሆኗል። ይህ እንዳለ ሆኖ ከሌሎች ከፍተኛ ክለቦች ማለትም ባየር ሚኒክና ዩቬንቱስ ጨምሮ ፍላጎቶች እንዳሉ ተዘግቧል። የእሱ መልካም ስም፣ ልምድና የተረጋገጠ ብቃት አሁንም ቢሆን ለሚላን ያለው ሁኔታ ከተቀየረ ማራኪ አማራጭ ሆኖ እንደሚቆይ ነው በርካቶች የሚያነሱት። ሁኔታው በሚላን ከተቀየሩ ማይክ ሜኞ በድጋሚ በአውሮፓ የዝውውር ትኩረት ውስጥም ራሱን ሊያገኝ ይችላል። ነገር ግን እስካሁን ድረስ ግን ቸልሲ ባሉት አማራጮች ለመጠቀም ወስኗል ተብሎ እንደሚታሰብ ነው መረጃው የወጣው። የብሬንትፈርድ አጥቂ የሆነው ኢጎር ቲያጎ በዚህ የጥር ተጫዋቾች የዝውውር መስኮት ክለቡን የሚለቅበት እድል ከፍተኛ እንደሆነ ተዘግቧል። ይህም ቶትንሃም፣ ኒውካስል ዩናይትድ እና አስተን ቪላን ጨምሮ የበርካታ ክለቦችን ትኩረት ስቧል። ቶትንሃም፣ ኒውካስል እና አስተን ቪላ ኢጎር ቲያጎን በቅርበት ከተመለከቱ በኋላ ከፍተኛ ፍላጎት ነው ያሳዩት። ምንጮች እንደሚሉት ከሆነ ብሬንትፈርድ እንኳን የዝውውር መስኮቱ ሲከፈት ለሱ አጋጊ ቅናሾችንም ሊቀበል እንደሚችል ነው የሚያውቁት። ኡናይ ኤምሪ የአስተን ቪላው አሰልጣኝ የኢጎር ቲያጎ ትልቅ አድናቂ ሲሆኑ ተጫዋቹን ለኦሌ ዋትኪንስ የረጅም ጊዜ ምትክም አድርገው ነው የሚመለከቱት። ኒውካስል በአሌክዛንደር ኢሳክ ምትክም ሆኖ የመጣውን ዩዌን ዊሳን ተስፋ አስቆራጭ አጀማመር ካደረገ በኋላ ሌላ አጥቂ ለማስፈረም ገበያ ውስጥም ለመግባት ይፈልጋሉ። ቶተንሃም ደግሞ ለኢጎር ቲያጎ የመጀመሪያውን የውሰትም የሚያስፈርም ጥያቄ ሊያቀርቡ እንደሚችሉ ተጠቁሟል። ከዚያም ዝውውሩ በክረምቱ ቋሚ ይሆናል ተብሎ ነው የሚታሰበው። የ24 ዓመቱ ብራዚላዊ አጥቂ በፕሪሚየር ሊጉ ባሳየው አስደናቂ ብቃትም የትልልቅ ክለቦችን ትኩረት ስቧል። በዚህ የውድድር ዘመን እስካሁን ድረስ በ13 የፕሪሚየር ሊግ ጨዋታዎች 11 ግቦችን በማስቆጠር አስደናቂ ሪከርድንም ያስመዘገበ ተጫዋች ነው። ምንም እንኳን ብሬንትፈርድ ኢጎር ቲያጎን ለማቆየት ቢሞክርም ክለቦች ግን የ24 ዓመቱን ተጫዋች ለማስፈረም ወደ 35 እና 40 ሚሊዮን ዩሮ አካባቢ ለመክፈልም እየፈለጉ እንደሆነ ነው የተገለጸው። የኢጎር ቲያጎ አስደናቂ የማስቆጠር ብቃት በጥር ወርም በፕሪሚየር ሊጉ ክለቦች መካከል ከፍተኛ የዝውውር ፉክክር እንዲፈጠርም የሚጠበቅ ሲሆን ብሬንትፈርድ እሱን ለማስቀረትም ከባድ ፈተና ይገጥመዋል ተብሎ እንደሚታሰብ ነው መረጃው የወጣው። ማንቸስተር ዩናይትድ ከስፖርቲንግ ሊዝበን የማል ተከላካይ ከሆነው ኦስማን ዲያማንዴ አዲስ ውል ባለመፈረሙ ምክንያት ሁኔታውን በቅርበት እየተከታተሉት ከሚገኙ ክለቦች አንደኛው እንደሆነ ተዘግቧል። የአይቮሪ ኮስት ብሔራዊ ቡድን ተጫዋች ኦስማን ዲያማንዴ
በስፖርቲንግ ሊዝበን ውስጥም በተለይ አሁን ላይ የማንቸስተር ዩናይትድ አሰልጣኝ በሆኑት ሩበን አሞሪም እዚያ በነበሩበት ጊዜ ጥሩ ብቃትን አሳይተዋል። ነገር ግን የአሁኑ ውሉ በ2026 ክረምት ላይ ሊያበቃ በመሆኑ በፖርቱጋል ዋና ከተማ ያለው የዲያማንዴ ጊዜም ሊጠናቀቅ በጣም ቅርብ ሆኗል። ኤቦላ የተባለው የመረጃ ምንጭ እንደዘገበው ከሆነ የሁኔታ ማንቸስተር ዩናይትድ፣ ኒውካስል ዩናይትድ እና ክሪስታል ፓላስ ሊፈጠር ለሚችል ዝውውርም ለጥንቃቄ ምልክትም አድርጓቸዋል። ዲያማንዴ በቅርቡ በነፃ ዝውውር ሊገኝ ስለሚችል ይህ ደግሞ ዩናይትድ ወደፊት በጣም ብልህነት ያለው ግዢ በሚመስል ነገር ላይ እንዲያተኩርም እድል ይሰጠዋል። የ21 ዓመቱ ተጫዋች ለሌሎች ክለቦች የሚገኝ ይሆናል። ስለዚህ ጉዳዩ ሁሉ ዩናይትድ ኦልድ ትራፎርድን ከኒውካስል ዩናይትድ እና ክሪስታል ፓላስ እንዲመርጥም ማሳመን ላይ ነው። የሩበን አሞሪም ግንኙነት ቁልፍ ሊሆን የሚችልበት ይህ እንግዲህ ቦታ ነው። ምክንያቱም የማንቸስተር ዩናይትድ አሰልጣኝ በዲያማንዴ የሙያ ህይወት ውስጥም ቁልፍ ሚና መጫወታቸው አይካድም። በተጨማሪም ዲያማንዴ እንግዲህ በሰር አሌክሳንደር ቻማን ፈርጉሰን ዘመን በኋላ በነበሩት አስቸጋሪ ጊዜያትም ወቅት ቢሆን ታላላቅ ስሞች ማምጣቱን የቀጠለው ማንቸስተር ዩናይትድ ትልቅ ስም ሊሰጠው ይችላል ተብሎ ይታሰባል። ዩናይትድ ብዙ የተከላካይ ክፍሎችን መጨመር በእርግጥም ያስፈልገዋል። እናም ዲያማንዴ በማንቸስተር ዩናይትድ ቡድን ውስጥም የመጀመሪያ ምርጫ የመሆን ችሎታ እንዳለው ይነገራል። ሃሪ ማጓየር እድሜው እየገፋ ነው። ከምርጥ ብቃቱ ጋርም አሁን እየተላለፈ ነው። ስለዚህም በቅርቡ ለመተካትም ይፈለጋል ተብሎ ነው የሚታሰበው። ሊሳንድሮ ማርቲኔዝ ደግሞ ለጉዳት በጣም የተጋለጠ እንደሆነ እየተመለከትን ነው። ይህ ደግሞ እንደ ሉክ ሾው እና ኑሱር ማዝራዊ ያሉ ተጫዋቾች ከሶስቱ የማል ተከላካዮች አንዱ ሆነው እንዲጫወቱ አድርጓቸዋል። ይህም ደግሞ ጥሩ አይደለም። ስለዚህም ደግሞ ዲያማንዴ አስፈላጊ ማሻሻል ሊሆን እንደሚችል ነው ይታመናል ተብሎ የሚታሰበው። በደረሱ የደካማ ውጤቶችና እየጨመረ ባለው ግፊት ምክንያት ቶትናም ሆትስፐርስ የአሰልጣኝ ለውጥ እያጤነ መሆኑ ተዘግቧል። የውይይቱ ዋና ማዕከልም የአሁኑ የክሪስታል ፓላስ አለቃ ኦሊቨር ግላርሰን ናቸው። ተከታታይ ስኬታማነታቸው የሚታወቀው ኦስትሪያዊው ግላርሰን የቡድኑ አፈጻጸም በቅርቡ ካልተሻሻለ ቶማስ ፍራንክን ለመተካትም ዝግጁ ሊሆን ይችላል ተብሎ ተገምቷል። ባለፈው ክረምት የቀድሞ አለቃው አንጌ ፖስት ኮግሉን ለመተካት የተሾሙት ቶማስ ፍራንክ ወጥ የሆነ አፈጻጸምን ማሳየት ተስኗቸዋል። በቅርብ ሳምንታት ውስጥም ስፐርስ በሁሉም ውድድሮች በተደረጉ ጨዋታዎች ላይ ተደጋጋሚ ሽንፈት ሲገጥማቸው ተመልክተናል። ይህ አቋም መውረድ በቶማስ ፍራንክ አቋም ላይም ተጨማሪ ጫናዎችን ፈጥሯል። በተለይም ክለቡ በቻምፒየንስ ሊግ የምድብ ድልድል ውስጥም አሳዛኝ ጉዞን እያደረገ ስለነበር ከሜዳ ውጭም ቢሆን የማንነትና የቅንጅት እጥረቱ እየጨመረ ነው። አንዳንድ ተጫዋቾችና ደጋፊዎች መካከል እያደረገ የመጣውን ብስጭትም ከከፍተኛ አራት ውስጥ የአውሮፓ ውድድርን ቦታ የማግኘት ተስፋ እየደበዘዘ በመምጣቱ ስልታዊ ግልጽነት እንዲሰፍንም ጥሪዎች እየጨመሩ መሆናቸውን ነው ሪፖርቶች እያሳዩ የሚገኙት። የቶትናም አመራሮች እንግዲህ እቅዶቻቸውን እያዘጋጁ ያሉ ይመስላሉ። ቲም ቶክ እንደዘገበው ከሆነ ኦሊቨር ግላርሰን ሊተኩ ከሚችሉ እጩዎች መካከል ዋነኛው ሆኖ ብቅ ብለዋል። የ51 ዓመቱ ኦሊቨር ግላርሰን ከሚጠበቀው በላይ የማሳካት ችሎታ ባለው አሰልጣኝነትም ጠንካራ ስምን ገንብተዋል። እንደ ቪፊኤል ቮልስበርግ እና አይንትራክ ፍራንክፈርት ካሉ ክለቦች ጋር በኦስትሪያና በቡንደስሊጋ አሰልጣኝነትም ከቆዩ በኋላ በየካቲት 2024 ክሪስታል ፓላስን ተቀላቅለዋል። በሱ መሪነት ፓላስ ታሪካዊ ስኬቶችን አስመዝግቧል። በ2025 የመጀመሪያው ታላቅ ዋንጫቸው የሆነውን የኤፍኤም ካፕን ማሸነፍ መቻላቸውን እናስታውሳለን። በመቀጠልም የ2025 የኮሚን ሺልድ ዋንጫንም ጭምር አሸንፈዋል። በዚህ የውድድር ዘመን በፓላስ ፈተናዎች ቢኖሩም ቡርኑጎን አሁን ላይ ጥሩ ነገርን እያሳየ ይገኛል። በደረጃ ሰንጠረዡም 4ኛ ደረጃ ላይ ነው የተቀመጠው። የስፐርስ ፍላጎት እንግዲህ ቶትናም በኦሊቨር ግላርሰን ላይ ፍላጎት ማሳየቱን በመረዳት የሚቻል ነው። አሰልጣኙ ጥራታቸው አሳይተዋል። እናም ደግሞ ውስን በሆኑ ሀብቶች ውስጥም ትልቅ ስራን ሰርተዋል። የክሪስታል ፓላስ አለቃም በክረምቱ የዝውውር መስኮት ቡድኑን ባለማጠናከሩ በክለቡ ላይ ቅር መሰኘታቸውን ኦሊቨር ግላርሰን ገልጸው ነበር። ስፐርስ እሱን ከሴልኸርስት ፓርክ ሊያጓጉት ቢችሉም ይህ ግን በቶማስ ፍራንክ ላይ ጨካኝ ውሳኔ ሊሆን ይችላል። የቀድሞ የብረንትፎርድ አለቃ ራሳቸውን ለማረጋገጥ በክለብ ውስጥም ተጨማሪ ጊዜ ሊሰጣቸው እንደሚገባ የሚያሳዩ መረጃዎች ናቸው የወጡት። ማንቸስተር ዩናይትድ በጥር ወር ለረጅም ጊዜ የታቀደውን የአማካይ ክፍል የማጠናከሪያ እቅድ ለመደገፍም ገንዘብ ለማሰባሰብ ሲል ለአራት የመጀመሪያ ቡድን ተጫዋቾች የሚያቀርቡትን ጥያቄዎች ለማዳመጥ ዝግጁ መሆናቸውን ኢኤስፒኤን ዘግቧል። ሪፖርቱን መሰረት በማድረግም ለሽያጭ ሊቀርቡ ይችላሉ የተባሉት ተጫዋቾች እንግዲህ ኮቢ ማይኖ የ20 ዓመቱ ኮቢ ማይኖ የዩናይትድ ተስፋ ሰጪ አማካይ ቢሆንም በዚህ የውድድር ዘመን በሩበን አሞሪም ስር በተከታታይ የመጀመሪያ እድሎችን አላገኘም። አቅቡ ቢኖረውም ክለቡ ግን ለቀረቡት ጥያቄዎች ምላሽ ለመስጠት ዝግጁ ነው።
ጆሹዋ ዘርክዚ የጨዋታ ጊዜ እጥረት አለበት። እናም የቅርብ ጊዜ የጨዋታ ደቂቃዎችን ያገኙት እነ ቤንጃሚን ሸስኮ በደረሰበት ጉዳት ምክንያት ነው። በኦልትራፎርድ ያለው የረጅም ጊዜ የወደፊት ሁኔታ እርግጠኛ አይደለም። ሌላኛው ማኑኤል ኡጋርቴ ነው። በታላቅ ግምት ወደ ክለቡ የመጣ ቢሆንም በፕሪሚየር ሊጉ አስቸጋሪነት ለመላመድ ተቸግሯል። ሪፖርቶች እንደሚያመለክቱት ከዚህ በኋላም የሩበን አሞሪም የረጅም ጊዜ እቅዶች ውስጥ የለበትም። ይህም የመልቀቅ ዕድሉ ከፍተኛ እንዲሆን አድርጎታል። ታይለር ማላሺያ ሌላኛው ነው። በሚቀጥለው ክረምትም ኮንትራቱ የሚያልቅ በመሆኑ ዩናይትድ በክረምቱ ሽያጭን በማድረግ በነፃ ከመልቀቁ በፊት የተወሰነ ገንዘብ ለማግኘትም እድሉን ለመጠቀም ይፈልጋል የተባለው አሰልጣኝ ሩበን አሞሪም አማካዩን የማጠናከሪያ ቅድሚያ ቦታ አድርገው ይመለከቱታል የተባለው በክለቡ ያለው የገንዘብ ገደብ ወይም ፋይናንሺያል ደግሞ ብዙ ተጫዋቾች ያሉበትን ቡድን ምክንያት በማድረግም እነዚህን 4 ተጫዋቾች በመሸጥ የሚገኘው ገንዘብን አዲስና ጥራት ያላቸው አማካዮችን ለማምጣት የሚያስፈልግ የዝውውር በጀትንም ይከፍትላቸዋል። እነዚህን ተጫዋቾች በመልቀቅ ማንቸስተር ዩናይትድ በጥር ወር ቁልፍ የአማካይ ክፍል ፈራሚዎችን ፋይናንስ ለማድረግም ተስፋ ያደርጋል። በቅርብ ሳምንታት በዩናይትድ ራዳር ላይ ከተጠቀሱት አማካዮች መካከልም የክሪስታል ፓላሱ አደም ዋርተን፣ የኖቲንግሃም ፎረስቱ ኤሊዮት አንደርሰን፣ የወልቭሱ ጃኦ ጎሜዝ እና የአትሌቲኮ ማድሪዱ ኮነር ጋላገር እንዲሁ የብራይተኑ ካርሎስ ባሌባም ጭምር ይነገርበታል። ይህ ሽያጭ እንግዲህ በመፈጸም ዩናይትድ የሩበን አሞሪምን ራዕይን በመከተል ቡድኑን እንደገና የማዋቀርና ለረጅም ጊዜ ተወዳዳሪ ለመሆንም ዝግጁ ያደርገዋል ተብሎ እንደሚታሰብ ነው መረጃዎች እየወጡም የሚገኙት። በካርዲፍ ሲቲ ውስጥ እያደገ የመጣውን የ19 ዓመቱን ኮከብ ተከላካይ ዲለን ሎየርን ለበርካታ ታላላቅ ክለቦች ትኩረትን እየሳበ እንደሆነ እየተነገረ ነው። ቲም ቶክ ባወጣው ዘገባ መሰረት ሊቨርፑል፣ አርሰናል፣ ቸልሲን ጨምሮ የፕሪሚየር ሊግ ትልልቆቹ ክለቦች በዚህ ተስፋ ሰጪ በሆነው የዌልስ የመሃል ተከላካይ ላይ አይናቸውን ከጣሉት ፈላጊዎች መካከል ስማቸው ወጥቷል። እንግዲህ ላውሮል የተጫዋች እንግዲህ የተወለደው በካርዲፍ ዌልስ ሲሆን በልጅነቱ ጀምሮ በካርዲፍ የወጣት ሲስተም ውስጥም አልፏል። በአካዳሚ ደረጃ ለአመታት ከቆየ በኋላ በአሰልጣኝ ብሪያን በርመርፊ ስርም ወደ መጀመሪያ ቡድን ገብቷል። እናም በፍጥነት በቡድኑ ቁልፍ ተከላካይ ሆኗል። በብሔራዊ ቡድን ውስጥም እድገቱ ሳይስተዋል አልቀረም። በሴፕቴምበር 2025 በዓለም ዋንጫ ማጣሪያ ከካዛኪስታን ጋር በነበረው 1-0 አሸናፊነት ጨዋታ የዌልስ ብሔራዊ ቡድን እግር ኳስ ቡድን ውስጥም ለመጀመሪያ ጊዜ ለታላቅ ቡድኑ ተሰልፏል። ይህም በሰፊው አድናቆቶችን ያተረፈለት ሲሆን በሀገሪቱ እጅግ ተስፋ ሰጪ ከሆኑ ተከላካዮችም አንዱ መሆኑን አረጋግጦለታል። የአውሮፓ ክለቦችም እንግዲህ ትኩረትን እየሳበ ነው የሚገኘው። በክለብና በብሔራዊ ቡድን ደረጃ ያሳየው ብቃትም በእንግሊዝ ብቻ ሳይሆን በአውሮፓ ውስጥ ትልቅ ክለቦችንም ቀልብ ስቧል። እንዲያውም ከጀርመኑ ታላቅ ክለብ ባየር ሚኒክ፣ ቦሩሲያ ዶርትመንድ፣ አርቢ ለይፕዚግም ስካውቶች የዚህን ተጫዋች እምቅ አቅምንም መዘገባቸው ቀጥለዋል የተባሉት የ19 ዓመቱ ተጫዋች ለረጅም ጊዜ የሚቆይ የተከላካይ ኢንቨስትመንትንም ይሆናል ተብሎ ይታሰባል። ይህም ከፍተኛ ክለቦች አብዛኛው ጊዜ የሚፈልጉት አይነት ነው። ሊቨርፑል፣ አርሰናል እና ቼልሲ ሁሉም እንግዲህ ይህንን ተጫዋች ለማስፈረም ፍላጎት አላቸው። ካርዲፍ እንግዲህ ትልቅ ዋጋንም ሊጠይቅ ይችላል እና ይህም ለሽያጩ የበለጠ ገንዘብን እንዲያገኙ ያደርጋቸዋል። በርካታ ክለቦች እዚህ ተጫዋች ላይ ፍላጎት ማሳየታቸው ሊቨርፑል ወደፊት የተከላካይ መረጋጋትን ለመገንባት በወጣት ተሰጦች ላይ ያለውን ኢንቨስትመንት ለመቀጠልም ተስፋ ያደርጋል። የቀድሞው የዌልስ አሰልጣኝ ክሬግ ቤላሚም በአደባባይ ይህንን ተጫዋች በማሞገስም ታላቅ ሲሉት ብሩህ ዓለም አቀፍ የወደፊት ህይወትም እንደሚጠብቀው ፍንጭም ጭምር ነው የሰጡት። ሊቨርፑል የክሪስታል ፓላሱን የመሃል ተከላካይ ማርክ ጉሂንም ለማስፈረም ከሚደረገው የዝውውር እንቅስቃሴ ጋር በተያያዘ ስሙ መነሳቱን የቀጠለ ሲሆን ሆኖም ግን ባርሴሎናም የእሱን ፊርማ ለማግኘት በሚደረገው ፉክክር ውስጥ መታየት ያለበት ሌላኛው ቡድን ሊሆን ይችላል። የባርሴሎና ኃላፊ የሆኑት ዴኮ ስለ ማርክ ጉሂ ያላቸውን ፍላጎት በግልጽ ባይናገሩም እሱን ጥሩ ተጫዋች በማለትም ብቻ አድንቀው ዝምድናቸውንም ለመቀነስ ሞክረዋል። ዘ አትሌቲክ በሰጠው ዘገባ መሰረት ሊቨርፑል ባለፈው በጋ እንግዲህ የዚህን የእንግሊዝ ብሔራዊ ቡድን ተጫዋች ለማስፈረም ሞክሮ የነበረ ቢሆንም ስምምነቱ ግን ሳይሳካ ቀርቷል። ነገር ግን አሁንም ፍላጎት እንዳላቸው ይገልጻል። ባርሴሎና ከሚፈልጉት መካከል አንደኛው እንደሆነ የተገለጸው እንደ ካንዴና ሴር ዘገባ ከሆነ ዴኮ በዛ ቃለ ምልልስ ላይም ሲናገር ስለ ጉሂ ሲናገር እንዲህ ነው ያለው። ብዙ ተጫዋቾች ሊሆን የሚችሉ አማራጮችን ለይተናል። እሱ ጥሩ ተጫዋች ነው፣ የምንፈልገውን እናውቃለን። ነገር ግን ስለነሱ በይፋ ግን አንናገርም። ከላማሲያ የተውጣጡ ወጣት ተጫዋቾች በመኖራቸው ምክንያትም ደስተኞች ነን። የበለጠ እንድንረጋጋ ያስችለናል ሲልም ጭምር ነው የተናገረው። ሊቨርፑል በዚህ የውድድር ዘመን ሙሉ በመከላከል ላይም ስለተቸገረ ጉሂ ወሳኝ ተጨማሪ እንደሚሆን ግልጽ ነው። የአርነ ስሎት ቡድን በመጀመሪያዎቹ 13 የሊግ ጨዋታዎች ውስጥም ባልተጠበቀ ሁኔታ 20 ጎሎችን አስተናግዷል። እናም በቅርቡ በቻምፒየንስ ሊግ ከፒኤስቪ አይንድሆቨን ጋር
4 ጎሎችን በሜዳው ተቆጥሮበት እንደነበር እናስታውሳለን። ቨርጂል ቫን ዳይክ እየወጣም እንግዲህ ባለመሆኑ እንዲሁ ደግሞ ኢብራሂማ ኮናቴ አዲስ ውል ካልፈረመ የአሁኑ ውሉ በክረምቱ ላይ ስለሚያልቅም ጉሂ ሊቨርፑል እንዲሻሻል እንደሚረዳው አያጠራጥርም። ቢሆንም ግን አትሌቲክ ቀደም ሲል ማርክ ጉሂ የቻምፒየንስ ሊጉን ለማሸነፍ ከሚወዳደር ክለብ ጋርም መጫወት እንደሚፈልግ ተናግሯል። እናም ሊቨርፑል አሁን ካለው ሁኔታ በጣም የራቀም ይመስላል። ሊቨርፑል የሊግ አቋሙን በቅርቡ ካላስተካከለም በሚቀጥለው የውድድር ዘመን በአውሮፓ ከፍተኛ የክለቦች ውድድር ውስጥም እንኳን ላይጫወት ይችላል። ባርሴሎና ግን ብዙውን ጊዜ ዋንጫውን ለማሸነፍም ከዋነኞቹ ተፎካካሪዎች መካከልም አንዱ እንደሆነ ጭምር ነው የተገለጸው። የማንቸስተር ዩናይትድ አሰልጣኝ ሩበን አሞሪም በክሪስታል ፓላስ ላይ ባደረገው የቅርብ ጊዜ ጨዋታ ላይ አሳሳቢ አቋም ላሳየው ተከላካዩ ሌኒ ዮሮ ሙሉ ድጋፋቸውን ሰጥተውታል። ወጣቱ ፈረንሳዊ ተከላካይ በሴልኸርስት ፓርክም ክሪስታል ፓላስ መሪነትን እንዲይዝ ምክንያት የሆነውን የፍጹም ቅጣት ምት ማስገኘቱን እናስታውሳለን። ምንም እንኳን ጆሹዋ ዘርክዚና ሜሰን ማውንት ጎል አስቆጥረው የሩበን አሞሪም ቡድን ድሉን ቢያስመዘግብም የፖርቱጋላዊውን አሰልጣኝ ያሳሰበው ግን የዮሮ ደካማ አቋም ነበር። የእንግሊዝ እግር ኳስ የአካል ብቃት ጥንካሬና ፍጥነት ለተከላካዩ አዳዲስ ተግዳሮቶች የፈጠሩበት ሲሆን የዮሮ የቅርብ ጊዜ ስህተትም የመገናኛ ብዙሃንን ትኩረት ስቧል። ይሁን እንጂ ሩበን አሞሪም በማንኛውም ትችት በፍጥነት በማርገብ ትኩረቱን ወደ ትዕግስትና እድገት እንዲያዞረም አድርጎታል ተብሏል። አሰልጣኙ ሲናገር ስህተት ስለሰራና ስለተጨነቀ አነጋገርኩት። ሁሉም ነገር በጣም በሚገባ ለመስራትም ይፈልጋል ብለዋል። በጨዋታዎችና በሚገጥሙት ነገሮችም እየተማረ ነው። ለወጣትም ቀላል አይደለም። ይህ ደግሞ የእሱ ምርጥ ጨዋታ እንደሆነም ያውቃል ሲልም ነው የተናገረው። ዩናይትድ ለዝውውሩ ከፍተኛ ገንዘብ ከፍሎ ከሪያል ማድሪድ ጋር የነበረውን ፉክክር ቢያሸንፍም ዮሮ አሁንም ጨዋታውን እየተማረ ያለ ወጣት ነው ሲልም ጭምር ነው የሚናገረው። ሩበን አሞሪም በክሪስታል ፓላስ ላይ በነበረው ጨዋታም ዮሮን ከሜዳ እንግዲህ ማስወጣቱ ትክክለኛ ውሳኔ ነበር። ምክንያቱም እሱ እየተቸገረ በመሆኑም በላይ አሰልጣኙ ወጣቱን የመሃል ተከላካይም ለመጠበቅ ፈልገው ነበር። ስለተሰጦ ምንም ጥያቄ የለውም። ነገር ግን የሚያስፈልገው ነገር ጨዋታውን ለማዳበርና የፍጥነትና የአካል ጥንካሬውን ብቃትም ለመከላከል ጥበቡ ላይ ለመጨመርም ያስፈልጋል ተብሎ ይታሰባል። ከዚህም በተጨማሪ ዮሮ አስቸጋሪ በሆኑ ጊዜያትም ሊመራውና ከሱ ጋር ጠንካራ ትስስር መፍጠር የሚያስችል የመከላከል አጋርም ያስፈልገዋል ተብሎ ነው የሚታሰበው። አርሰናል በሚቀጥለው ክረምት ዣን ማቴዎ ባሆዋን በተለያየም የአይንትራክ ፍራንክፈርት የክንፍ ተጫዋችን ሊያስፈርም ግልጽ የሆነ ፍላጎት አለው ተብሏል። ተጫዋች ዋጋው 70 ሚሊዮን ዩሮ ሆኖ ተቆጥሯል። በጣም እንግዲህ ተፈላጊ ተጫዋች ነው። የ20 ዓመቱ ፈረንሳዊ በቡንደስሊጋም ትኩረትን ስቧል። እናም ደግሞ አርሰናሎች እሱን በጥብቅ እየተከታተሉት ይመስላል። ይህ ተጫዋች እንግዲህ ቀደም ሲል ከሌሎች የፕሪሚየር ሊግ ክለቦች ጋር ስሙ ተያይዞ የነበረ ቢሆንም ፍሎሪያን ፕሌተንበርግ አሁን ስለ ወደፊቱ ጊዜ በትዊተር ባሰፈረው መልእክትም የአርሰናል ፍላጎት ጠንካራ መሆኑን ግልጽ አድርጎ አስቀምጧል። የተለያየ መረጃ ምንጮች የፕሌተንበርግን ነገርም ይፋ አድርገውታል። በዚህም አይንትራክ ፍራንክፈርት አርሰናል በዚህ ፈረንሳዊ ተጫዋች ላይ ፍላጎት እንዳለው ማሳወቃቸውን ገልጿል። እናም ዋጋው ደግሞ እስከ 70 ሚሊዮን ዩሮ ሊደርስ እንደሚችልም ነው የተነገረው። አርሰናል ዣን ማቴዎ ባሆያን እንግዲህ በጥብቅ እየተከታተለው ነው። ለሚቀጥለው ክረምትም ያላቸው ፍላጎት ግልጽ ነው። እናም አይንትራክ ፍራንክፈርትን ተናግሯቸዋል። ማርከስ ክሮይሼ የ20 ዓመቱን ግራ ክንፍ አጥቂም እስከ 70 ሚሊዮን ዩሮ ይጠይቃሉ። ኮንትራቱ እስከ 2029 ድረስም ነው የሚሆነው ተብሏል። ሊያንድሮ ትሮሳርድ እድሜው እየጨመረ በመምጣቱ ምንም እንኳን ለሚኬል አርቴታ ቁልፍ ተጫዋች ቢሆንም አርሰናል እንደዚህ አይነቱን ከፍተኛ ወጣት የክንፍ አጥቂ በሚቀጥለው የውድድር ዘመን ወደ ቡድኑ ቢመለስም መልካም ይሆናል ብሎ ይገምታል ነው የተባለው። ትክክለኛው ሚዛንን ማግኘት አንዳንድ ጊዜ ከባድ ሊሆን ቢችልም በቅርብ ጊዜ ውስጥ ግን አርሰናል በተወሰኑ ቦታዎች ላይ ይበልጥ ደግሞ ወጣት የሆነ ቡድን ቢኖረው መልካም ነው የሚል እምነት አለ። እናም ደግሞ የተጫዋች ኢንቨስት ማድረግም ተገቢ የሆነም ተሰጥኦ ይመስላል። የቀድሞ የአንጀርስ ወጣት ተጫዋችም ከፍተኛ የሆነ የጨዋታ ደረጃ ያለው ልምድ ያለው አነስተኛ ዋጋ ቢሆንም ወደ ቡንደስሊጋው ከሄደ በኋላ ግን በ58 ጨዋታዎች 6 ጎሎችን ያስቆጥሯል። ምንም እንኳን ሁልጊዜም በመጀመሪያው አስተላለፍ ውስጥ ባይካተትም በዚህ የውድድር ዘመን እስካሁን 2 ጎሎችንና 1 ለጎል የሆነ ኳስን አበርክቷል። እነዚህም ቁጥሮች ደግሞ በጣም አስደናቂ ባይሆኑም ትክክለኛ የአሰልጣኝነትና የመምራት እድልም ከተሰጠው በቀጣዮቹ ጥቂት ዓመታት ውስጥም በከፍተኛ ሁኔታ ሊሻሻል የሚችል ተጫዋች እንደሆነ ጭምር ነው መረጃዎች እየወጡ የሚገኙት። ቸልሲ በዝውውሩ ዙሪያ ውይይቶችን ቢያደርግም እንግዲህ ተአምረኛ ወጣት የሆነውን ጆሃንሰን ሞዘርን
የማስፈረም እድሉን ሊያጣ እንደሚችል ተዘግቧል። ይህም በጣም ተስፋ የጣለበት የ17 ዓመት ወጣት ለወደፊት የሚታይ አስደሳች ተሰጥኦ ይመስላል። ነገር ግን ሰማያዊዎቹ ቼልሲዎች በአቅራቢያ ጊዜ ውስጥም ፊርማውን ለማግኘትም ብዙ እድል እንዳለው ለማየትም ገና ይቀራል። ይህ የሆነበት ምክንያትም ከቲም ቶክ ዘገባ መሰረት የሞዘርን የስራ መስክም ለሱ አስቀድሞ ተወስኖ እንደተቀመጠ ስለሚታሰብ ነው። የእሱ ዘገባ እንደሚያመለክተው ቼልሲም ሆነ ማንቸስተር ሲቲ ሞዘርን ለማስፈረም ውይይቶች ቢያደርጉም ወደ ፕሪሚየር ሊግ የመዛወር እድሉን አልተቀበለም። ሞዘር እንደ ባየር ሚኒክና ቦሩሲያ ዶርትመንድም ጭምር ባሉ ክለቦች ላይም እንግዲህ ፍላጎቶች እንዳላቸው ጭምር ነው የሚነሳው። እንግዲህ የተጫዋች እንግዲህ የእነሱ ዘገባ እንደሚያመለክተው ቼልሲም ሆነ ማንቸስተር ሲቲ ሞዘርን ለማስፈረም ውይይቶች ቢያደርጉም ወደ ፕሪሚየር ሊጉ የመዛወር እድሉን አልተቀበለውም። ሞዘር እንደ ባየር ሚኒክና ቦሩሲያ ዶርትመንድ ባሉ ክለቦች ዝርዝር ውስጥም እንዳለ ቢነገርም ቲም ቶክ ግን ከሬድቡል ቡድን ጋር እንደሚቆይ እንደሚጠብቅ ነው የተናገረው። የኦስትሪያው ተአምረኛ ወጣት በአሁኑ ጊዜ ለሬድቡል ሳልዝበርግ የወጣት ቡድን ይጫወታል። እናም ለወደፊቱ ለአረቢ ለብዚሽም ሊያልፍ እንደሚችል ነው የሚታሰበው። ሆኖም ግን ሞዘር በቅርቡ በተካሄደው ከ17 ዓመት በታች የዓለም ዋንጫ ላይ አስደናቂ አቋምን አሳይቷል። በውድድሩ ከፍተኛ ጎል አስቆጣሪና ሁለተኛ ምርጥ ተጫዋች በመሆንም አጠናቋል። ቼልሲ ሞዘርን ቢያጣም አዩብ ቦአዲንና ብሪያን ማድጆን በራዳራቸው ውስጥ እንዳሉ የተረዳናቸው ሁለት እጅግ በጣም አስደሳች ተስፋዎች እንዲሁም ደግሞ ኢማኑኤል አሚጌም በመጨረሻም የውድድር ዘመን ከባልደረባው የብሉኮ ክለብ ስትራስቡርግ ጋርም ካሳለፈ በኋላ በሚቀጥለው የውድድር ዘመን ወደ ስታንፈርድ ብሪጅ ለመዘዋወር ዝግጁ ነው። ምንም እንኳን የቼልሲ ባለቤትነት ወጣት ተጫዋቾችን በማስፈረምና ልምድ ያላቸውን ባለሙያዎችም ችላ በማለት በመጀመሪያው ፖሊሲያቸው ላይ አንዳንድ ትችቶችን ቢሰማም አሁን ግን ይህ ፕሮጀክት በእርግጥም ቅርጽ እየያዘና ትልልቅ ዋንጫዎችን ማምጣት ወደሚቻልበት ደረጃ እየተለወጠ እንዳለ ጭምር ነው መረጃዎቹ እያሳዩ የሚገኙት። ውድና የተከበራችሁ ቤተሰቦቻችን ስታደምጡን የነበረው ከፉአድ ባህሩ የዩቲዩብ ቻናላችን ነው። ስትከታተሉን ስለነበረ እጅጉን ከልብ አድርገን ነው የምናመሰግነው። ፉአድ ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አድርግ ያለው የተለያዩ ስፖርታዊ ጉዳዮችን እያነሳሳን ቆየን። በቀጣይ ፕሮግራሞቻችን በድጋሚ እንገናኛለን። መልካም ጊዜ ይሁንላችሁ።